በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት የአብነት ትምህርት ቤቶች የትርጓሜ መጻሕፍት ትምህርት ቤቶች አንዱ በጎንደር ርዕሰ ከተማ የሚካሄደው የመንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ትምህርት ቤት ነው። ይህ ጉባኤ ቤታችን ብዙ ሊቃውንት የወጡበት እነ ዶክተር አለቃ ይላሉ ኔታ ኢየሱስ የጌታ ሊቃውንት መኮንን የአስተባበሩበት ጉባኤ ቤት ነው። ብዙ ጳጳሳት ሊቃነ ጳጳሳት የወጡበት ቅዱስ ፓትርያርኩ ቅዱስ አቡነ ማትያስ ጌታው ክቡር ዶክተር አለቃ ይላለሙ ከጉባኤው ሲማሩ ዶክተር አለቃ ይላለሙ ለብፁዕ ወቅዱስ አቡነ ማትያስ ትንቢት ተናግረውበታል። ይህም እንዲህ የሚል ነው። ጉባኤ ቤቱ ሲካሄድ ስርዓቱ ሲጀመር አንድ አቡነ ዘበሰማያት ይደገማል። ጉባኤው ሲያልቅ ደግሞ አቡነ ዘበሰማያት ይደገማል። ጸሎት የሚያደርጉ አባቶች አሉ። በጉባኤው ስርዓት ሲጀመርም ሲጨረስም ጸሎት አድራጊ አሳራጊ አባቶች አሉ። በዚህ ስርዓት ብፁዕ ወቅዱስ አቡነ ማትያስ ያን ጊዜ አሁን እንዳሉት አባቶች በጉባኤ ቤቱ ተቀምጠው በሚማሩበት ጊዜ ጸሎት የሚያደርጉ ታላቅ ሽማግሌ አባት ነበሩ። አሁን እንዳየነው ተነስተው ጸሎት ሊያደርጉ ሲጀምሩ ክቡር ጌታው ዶክተር አለቃ ይላለሙ ጸሎት አሳራጊውን አባት ይቀመጡ ጳጳሱ ናቸው ጸሎት የሚያደርጉ ጳጳስ እያለ ሰው ሊያደርጉ ነው አሏቸው። እኒያ አባት አላወቁም፣ ተቀመጡ። እርስዎ ጳጳሱ ይነሱና ጸሎት ያደርጉ አሏቸው። ብፁዕ ወቅዱስ አቡነ ማትያስ ያን ጊዜ እሳቸው ገና በምንኩስና ደረጃ ነበሩ፣ ጳጳስ አልሆኑም ነበር። የነበሩት ደቀ መዛሙርት ገረማቸው። ዛሬ የኔታ ምን ሆናቸው? ጸሎት አሳራጊውን አባት አስቀምጠው እሳቸውን ጸሎት ያደርጉ ያሏቸው ብለው ግርማቸው በአንክሮ ያዙት። ዶክተር አለቃ ይላለሙ ብፁዕ ወቅዱስ አቡነ ማትያስ ዛሬ የኢትዮጵያ ፓትርያርክ እንደሚሆኑ በዚህ ጉባኤ ቤት ተነግሮላቸዋልና መምህራኖቻችን ይህ ስላቸው እዚህ ያለው የበቁ በብቃት ደረጃ ወደፊት የሚሆነውን ነገር ጳጳስ የሚሆኑትን አስቀድመው እየሾሙ ጳጳስ እያሉ ሊቃውንት መምህራን የሚሆኑትን መምህራን እያሉ አበምኔቶች ለገዳም አበምኔት የሚሆኑትን አበምኔቶች እያሉ ያካሄዱበት ጉባኤ ቤት ነውና ይህ ጉባኤ ቤት ከጊዜ ወደ ጊዜ እየሰፋ ይታያል። በፊት 20 ደቀ መዛሙርት ነው የነበሩ እኛ ስንማር የኔታ ሊቃውንት መኮንን እንደ እግዚአብሔር ፈቃድ 50 ሆኑ። ከዚያ በኋላ ደግሞ በ72ቱ አርድእት ልክ 72 ሆነ ቁጥራቸው። እንደሱ ፈቃድ ደግሞ 120 በ120 ቤተሰቡ ልክ ይሆናሉ በማለት ይህን ህንፃ ሲሰራ 120 ሆኑ። አሁን ደግሞ በቁስጥንጥንያ ጉባኤ ተሰብስበው መቅዶንዮስን ያወገዙ 150 ሊቃውንት ጢሞቴዎስ ዘአልወጥሪት አፈ ጉባኤው እሱ ነበርና እነዚያ ሊቃውንት 150 ናቸው። በእነሱ ልክ አሁን 150 ሆነዋል። ወደፊት የኤፌሶኑ ጉባኤ ይቀጥላል። በታላቁ ሊቅ በቅዱስ ቄርሎስ የተካሄደው 200 ሊቃውንት በኤፌሶን ተሰብስበው ንስጥሮስን አውግዘው ተዋሕዶ ሃይማኖትን አጽንተው በየሀገራቸው ሄደዋልና በእነሱ በ200 ሊቃውንት ቁጥር ልክ ለማድረግ እቅድ አለ።
የመጨረሻው በኒቅያ ጉባኤ በእስክንድሪያው ፓትርያርክ በቅዱስ እለእስክንድሮስ አፈ ጉባኤነት በቅዱስ አትናቴዎስ ጸሎተ ሃይማኖት ሲጻፍ በኒቅያ የተሰበሰቡ አውግዞተ አርዮስ ኒቅያ ተሰብስበው አርዮስን አውግዘው ሃይማኖትን አስምተው አምስቱን መጻሕፍት ጸሎተ ሃይማኖትን፣ ንጽሐ መነኮሳትን፣ ግሩም ቅዳሴን፣ ፍትሐ ነገሥትን አንቀጽ 20ውን አንቀጽ ሲኖዶስ ፈውስ መንፈሳዊ አዘጋጅተው ለዓለም ብርሃን የሆኑ 318 ሊቃውንት ናቸው። በእነሱ ልክ 318 በማድረግ እንደዚህ አይነት ፈቃድ በቤቱ አስባልና እዚህ ያሉት ምታዋቸው አበው መነኮሳት፣ ሊቃውንት መምህራን፣ የድጓ መምህራን፣ የአቋቋም መምህራን፣ የዝማሬ መዋሥዕት መምህራን፣ ቅዳሴ መምህራን፣ የቅኔ መምህራን ብሉይ ተምረው አዲስ ለመማር አዲስ ተምረው ሊቅ ለመማር ሊቅ ተምረው መጽሐፈ መነኮሳት ለመማር ከኢትዮጵያ ከአራቱም ማዕዘን የመጡ ሊቃውንቶች ናቸው። ሁሉም በዚህ ዛሬ በተማሪነት ደረጃ ሲታዩ ሰባክያን ናቸው፣ መምህራን ናቸው። የቤተ ክርስቲያኒቱን ሙያ ሙሉ በሙሉ የያዙ ሊቃውንት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለዓመት 1 ሚሊዮን ብር መድቧል። እንግዲህ ሲኖዶሱም ይህን እንዲያይልን እንፈልጋለን። እነዚህ ቁጥራቸው 150 የሆኑ ሊቃውንት መምህራን 1 ሚሊዮን ብር ለዓመት እንግዲህ ለመንፈቅም ጤፍ አልበቃንም። ጤፍ ገዝተንበታል ለ3 ወርም ለ4 ወር የዘይት የወጥ የሽንኩርት የሰራተኛ ሲሆን 1 ሚሊዮን ብር ለ4 ወርም አይበቃም። አሁን ዛሬ ፈቃድ እግዚአብሔር ሆኖ በእውነቱ በጉባኤ ቤቱ ያሉትን አበው መነኮሳትና ሊቃውንት በመካከል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ተገኝቶ በማድረጉ በእውነት እጅግ በጣም ከልብ እናመሰግናለን። ግን ይህንን የምታዩ ሁሉ የሊቃውንቱን ብዛት አይታችሁ ጉባኤ ቤቱ እንድታግዙ እናሳስባለን። እነዚህ ሊቃውንቶች እዚህ ያሉት ዛሬ ተማሪዎች ናቸው። ነገ በውስጥም በውጭም ሀገር ጳጳሳት ሆነው አበምኔቶች ሆነው የአብነት መምህራን ሆነው ወንበር ተክለው ሰባክያን ሆነው እናንተን የሚያስተምሩ ናቸው። የእናንተን የራሳችሁን ልጆች ያስተማራችሁ ስለሆነ ማሳሰብ እፈልጋለሁ። ኮሚቴራችን ጉባኤ ቤቱን ለማገዝ በመንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ትምህርት ቤት በንግድ ባንክ አካውንቱ 10,018,74,11,41 ነውና በዚህ እንታግዙን በልዑል እግዚአብሔር ስም አሳስባለሁ። በስብሐት ለእግዚአብሔር። ይቆየን።